HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports ተናስተለን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። ሐሙስ ከሰዓት አጭር ፕሮግራማችን እንደ ሁልጊዜው መደመጥ ጀምሯል። ሁለት አጠር ያሉ ጉዳዮችን ወደ እናንተ ዛሬ እናደርሳለን። ከእንግሊዝ ፕሪሚየር ሊግ መጠናቀቅ ጋር ተያይዞ እንግዲህ 7 እና 8 ጨዋታ የቀራቸው አርሰናል እና ሲቲ አፈጻጸማቸው ምን መልክ ይኖረዋል፣ ማንስ የተሻለ መፈጸም አቅም አለው የሚል ዘገባ እንግዲህ የኢንተርናሽናል ብሬክ ቢሆንም ሐሳቦች እዚህ መዛም እየወጡ ነው የሚገኙት። ይሄን በተመለከተ አጭር ነገር እናነሳለን። ከዛ ውጪ እንግዲህ ሞሳላ የመልቀቁ ነገር በያዝነው ክረምት በኢትዮጵያ ክረምት እርግጥ ሆኗል። ከመልቀቁ ጀርባ ግን የተነሱ የሚባሉ በርካታ ጉዳዮች አሉ። ይሄንን በተመለከተ ውስጥ አዋቂ ነን፣ ሊቨርፑልን በደንብ ጎድጓዳውን እናውቃለን የሚሉ ጋዜጠኞች አንዳንድ ነገሮችን እያስነበቡ ይገኛሉ። ምን ነበረ፣ በምን መልኩ ተነጋገሩ፣ እንዴት እዚህ ውስጥ ሳኒ ላይ ተደረሰ የሚለው ነገር አጠር አድርገን ወደ እናንተ ምናደርስ ነው የሚሆነው። በአካል ዳንኤል እና እኔ ዳዊት ንጉሴ ከእናንተ ጋር ቆይታ እናደርጋለን። አብራችሁን እንድትሆኑ ለሁልጊዜውም በማክበር ጠየቅኩኝ። ኤችዲ ስፖርት ላይ በነገራችን ላይ በዩቲዩብ ይሄ ፕሮግራም አለ። እዛም ላይ መታችሁ እንድትከታተሉን እንደ ሁልጊዜውም በማክበር ጠይቃለሁ። አለም ብያለሁ። በአካል አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ይመስገን፣ ክብሩ ይስፋ። ሁላችንም ሰላም ነን፣ ተገናኝተናል። እነሱንም በመወከል ሁሉ ያው ሰላምታ አድርሻለሁ። እናንሳ እስቲ እንግዲህ ከዚህ ከፕሪሚየር ሊጉ አፈጻጸም ጋር በተያዘ የሚነሱ ጉዳዮች አሉ አይደል? ሁልጊዜም በተለይ ኢንተርናሽናል ብሬክ የወሬዎች መቀዛቀዝም ይዞ ስለሚመጣ አንዳንድ የሚጎተቱ ነገሮች አሉ። በተለይ የደጋፊውን የክለቦቹን ደጋፊዎች አቴንሽን ለመሳብ ትኩረት ለመሳብ በታወራውም የሚቀል የሚመስል ነገር ሁልጊዜ ሲያወጡ እናያለን። በእርግጥ ከሰሞኑ የካራባው ካፕ ፍጻሜ ነበርና ያንን ተከትሎ ሲቲዎች በአርሰናል ላይ የወሰዱትን የበላይነት ያዩ አሁንም እንደተለመደው ያው በፕሪሚየር ሊግ አርሰናልን የመጠራጠር መጣ ሲቲ ማለት ነገር ሊያሰሙ እንደሚችሉ ግምት ትወስዳለህ። ግን ቀሪ ጌሞች የሚሰጡን ስዕል አለ። ፕሪሚየር ሊጉም ለመጀመር ደግሞ እንግዲህ አሁን ካለው ክፍተት አንፃር ካለው ብሬክ አንፃር 1-2 ሳምንት በደንብ የሚል ይመስላል አይደል? እንደውም 3 ሳምንት ካላልን ነው። ምክንያቱም ሊጉ ሲመለስ ኤፍኤ ካፕ መሰለኝ አይደል? አዎ ኤፍኤ ካፕ ነው የሚመጣው። ትክክል። ያ እስቲ የ2026 የእንግሊዝ ፕሪሚየር ሊግ እንዳነሳው ሊጠናቀቅ 7 እና 8 ጨዋታዎች ይቀራሉ። አንዳንድ ቡድኖች እንዳነሳ ነው ያው ብዙዎቹ ቡድኖች 8 ጨዋታ ነው የሚቀራቸው። የአርሰናልን ጉዳይ ደግሞ ስንመለከት አርሰናል 7 ጨዋታ ነው የሚቀረው። ማንቸስተር ሲቲ 8 ጨዋታ እንደሚቀረው ይታወቃል። ብዙዎቹ 7 ጨዋታ ይቀራቸዋል። ሲቲ 8 ጨዋታ አለው። አንደኛው ጨዋታ ማለት ነው ከክሪስታል ፓላስ ያለው ነው አይደል? ከክሪስታል ፓላስ 38 ጨዋታ ትክክል። እስካሁንም ፕሮግራም ይወጣለት አልመሰለኝም አይደል? መቼ እንደሚካሄድ በእርግጥ ሲቲው ከቻምፒየንስ ሊግ ወጥቷል። ሶ ከኤፍኤ ካፕ በኋላ በመሃል ባለው ጋፕ ሊሆን የሚችልበት እድል እንዳለ ታያለህ። እንግዲህ እንደ ሁኔታዎች አመቺነት ይመስለኛል። ትክክል። ብዙ አያርቁትም መሃል ላይ እንግዲህ አንዳንዴ ፕሪሚየር ሊግ እና ቻምፒየንስ ሊግ አብረው እንዳይመጡ የማድረግ ነገር አለ አይደል? አብረው ማድረግ አለ። እሱም አለ። ኤኒዌይ ያለ ለውሎም እሱ አለ። በሁለት ክለቦች መካከል ተጨባጭ የዋንጫ ተስፋ አላቸው ሁለቱም፣ አርሰናል እና ማንቸስተር ሲቲ። የአርሰናል የ3 ተከታታይ አመት ሁለተኛ የመሆን ታሪክ የሚፈጸምበት እና ክብሩን ከ22 አመታት በኋላ የሚያሳካበት ደግሞም 2022 23 እና 24 የውድድር አመት በማንቸስተር ሲቲ ነበረ ብልጫ የተወሰደበትና ብዙ ጊዜ እንደዚህ ቀልዶች ስትመለከት በሶሻል ሚዲያው አርሰናልን ይሄ ሚዜ መሆን ምናምን የሚባል ነገር አለና ስለዚህ ከሚዜነት ወጥቶ ዋና ሙሽራ የሚሆንበትን ሁኔታ ማየት ይኖርብናል። ማንቸስተር ሲቲ ደግሞ አምና ያጣውን ዋንጫ ወደ ማንቸስተር ከተማ ድጋሚ ለመመለስ ነው በሁለቱ ክለቦች መካከል ፉክክር እየተደረገ የሚገኘው። እንዳነሳው አርሰናል 31 ጨዋታ አከናውኖ 70 ነጥብ አለው፣ 39 የግብ ክፍያ ይዟል። ማንቸስተር ሲቲ 30 ጨዋታ ነው ያደረገው፣ 61 ነጥብ አለው፣
32 የግብ ክፍያ ይዞ ተቀምጧል። ይህ ማለት በሁለቱ ክለቦች መካከል የ9 ነጥብ ልዩነት አለ። ቀሪ ጨዋታውን ማንቸስተር ሲቲ ቢያሸነፍ ይሄ ልዩነት ወደ 6 ዝቅ ይላል። 6 ይጠባል በሚል ሂሳብ ነው እንግዲህ ብዙ ነገሮች እየተከናወኑ የሚገኙት። አርሰናል ከባዱ ትሪፕ እያሉ ያሉት እንግዲህ በሚያዝያ አጋማሽ ወደ ኤቲሃድ አምርቶ የሚያደርገው ጨዋታ ነው። ከማንቸስተር ሲቲ ጋር የሚከናወነው መርሃ ግብር ነው። ከዛ በኋላም 5 ቀሪ ጨዋታዎች ይመጣሉ ይላል። ደግሞ ይሄ የኤቲሃዱ ጨዋታ ሌላ በጎ ያልሆነው ነገር አርሰናል ኤሚሬትስ ወደ ኤቲሃድ አምርቶ በፕሪሚየር ሊጉ 2015 ላይ ነው ለመጨረሻ ጊዜ ያሸነፈው። እንግዲህ አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ ማለት ነው። የቅርብ ጊዜያት ውጤታቸው 4-1 ደግሞ በ2024 መጋቢት ወር ላይም 0-0 የማጠናቀቅ ነበር። ኤቲሃድ ላይ የተደረጉ ጨዋታዎችን ነው ያነሳው ያለሁት። በቅርቡ ደግሞ ዌምብሌ ላይም 2-0 በሆኑ ውጤት ማንቸስተር ሲቲ አሸንፏልና ይሄ ጨዋታ ከባዱ እንዲሆን እነዚህ ምክንያቶች ያስቀምጣሉ። ወደዛ ሄደው አሸንፈው ለማወቁ የቅርብ ግንኙነታቸው በማንቸስተር ሲቲ የበላይነት መወሰዱን ያነሳሉ። በግንቦት ወር አርሰናል እንግዲህ የሚያደርጋቸውን ጨዋታዎች ስትመለከት አጠቃላይ ከቦርንማውዝ ነው አሁን የቀጣይ ፕሪሚየር ሊጉ ሲመለስ ሜዳው ላይ ይጫወታል። ከዛ በኋላ እንደዚሁ ከማንቸስተር ሲቲ ጋር የሚያደርገው መርሃ ግብር ይኖራል። ኒውካስልን፣ ፉልሃምን፣ ዌስትሃም፣ በርንሌና ክሪስታል ፓላስ ነው አርሰናል በዚህ ጊዜ የሚገጥመው። በግንቦት ወር እንዳነሳሁት ፉልሃምን እንደዚሁ ሜዳው ላይ ይገጥማል። ከዛም ውጭ ያው ፉልሃምን ስታነሳ ዴቭ ይሄ ሚዶከር የምትለው አይነት ቡድን ነው። ለምንም የሚጫወት ቡድን ልትለው ትችላለህ። ከዛ በኋላ እንደ ዌስትሃም ኦፍ ኮርስ እዚህ ጋር ሊያስቸግረው ይችላል። አለመውረድ ብርቱ ፉክክር የሚያደርገው ቡድን ከሆነ ይጠበቃል። በርንሌይ እስከዛ ሊወርድ የሚችልበት እድል ሊኖር ይችላል፣ ወይም በዛው በፉክክር ውስጥ ሊኖር ይችላል። ምክንያቱም የበርንሌይ ጨዋታ አርሰናል የመጨረሻ መርሃ ግብሩን ከፓላስ ጋር ወደ ሴለረስ ፓርክ ሄዶ ከመጫወቱ አስቀድሞ የሚመጣ ነውና ምናልባት ከዛ አስቀድሞ በርንሌይ የሚወርድ ከሆነ በነፃነት የሚጫወት ድል ሊያስቸግር ይችላል። ደግሞ ያለ ምንም ነገር መጫወታቸው ያን ያክል ላይታገሉት ይችላሉ አርሰናልን የሚል ነገር ታነሳለህ። የኒውካስል ጌም ሆም ነው ወይ ነው በአርሰናል ረገድ? በአርሰናል በኩል የሜዳው ላይ ነው፣ ኤሚሬትስ ላይ ነው የሚያደርገው ይሄንን ጨዋታ ዴቭ። ስለዚህ አርሰናል የቀጣዮቹን 3 ጨዋታዎች በትኩረት መወጣት ከዛ በኋላ የሚኖሩት ያን ያክል እንዳያሰጉ ሊያደርጋቸው ይችላል ነው ማጠንጠኛው ዴቭ። የቦርንማውዙ ጨዋታ ቀደም ብሎ ስለሚመጣ ይሄ በ3 ነጥብ መጠናቀቅ ያለበት ጨዋታ ነው ሜዳውም ላይ ስለሚጫወት። ከዛ የማንቸስተር ሲቲ ከዛ ደግሞ ኒውካስል ሁሌም እንደምናነሳው የሞቲቬሽን ቡድን ነው። ስለዚህ ቀኑ ሲሆን ያው ጥሩ ቡድን ነው፣ ቀናቸው ሲሆን የሚያስቸግር ቡድን ነው። ኦፍ ኮርስ ይሄኛውም ጨዋታ ኤሚሬትስ ላይ ነው የሚደረገው። ማንቸስተር ሲቲ የቀጣዮቹ 2 ጨዋታዎች ብዙ ነገሮችን የመወሰን አቅም አላቸው ነው የሚለው መረጃው። ቼልሲን ከሜዳው ውጪ ይገጥማል። የአሰልጣኝ ሊያም ሮሴኒዮር ቡድን ተገማች አለመሆን ነው። ሜዳው ላይ ሲቸገር ተመልክተናል፣ ግን እኛ አሰልጣኝ ከመጡ በኋላ ደግሞ ሜዳውም ላይ የመሻሻል ነገር አለና የትኛው ሰዓት ላይ ምን ሊፈጠር እንደሚችል የማታውቀው ቡድን ነውና ይህንን 3 ነጥብ ማንቸስተር ሲቲ ይዞ እንዳይወጣ ሳንካ ከሚሆኑባቸው ጨዋታዎች አንደኛው ወደ ስታንፎርድ ብሪጅ ሄደው የሚያደርጉት ጨዋታ ነው ይላል። ከዛ በኋላ አርሰናልን ሜዳው ላይ ነው የሚገጥመው። ስለዚህ በእነዚህ 2 ጨዋታዎች ውጤት ላይ ተመርኩዞ ምናልባት የኔም ሐሳብ የሚሆነው ዴቭ ይሄ የኒውካስልና የፉልሃሙ ጨዋታ ለአርሰናል የዋንጫ ማረጋገጫ ሊሆን ይችላል። በተለይ ደግሞ እነዚህ 2 ጨዋታዎች ላይ በሚመዘገቡት ውጤት ደግሞ ቀላልም አይሆነው። ከዛ በኋላም በሲቲ በኩል 2 ተከታታይ ከሜዳ ውጪ በርንሌይ ላለመውረድ የሚፋለመው በርንሌይን ደግሞ ይሄ ግግም ያለ የመከላከል እንቅስቃሴን የሚያሳየው ኤቨርተንን ወደ ሂል ዲንኪንሰን ስቴዲየም አምርተው የሚገጥሙበት ጨዋታ ስለመሆኑ ያነሳሉ። ከዛም ደግሞ ይላል መረጃው ዴቭ ብሬንትፎርድ፣ ቦርንማውዝ፣ አስቶን ቪላ እነዚህ ደግሞ 3 የአውሮፓ መድረክ ተሳትፎ ለማግኘት የሚፋለሙ ቡድኖች ናቸው። የአውሮፓ የመጨረሻ እቅድ ያላቸው ቡድኖች ናቸው። ብሬንትፎርድም ቦርንማውዝም ይህንን ልታነሳ ትችላለህ። ቪላ ደግሞ እስከ 5 ውስጥ ገብቶ የማጠናቀቅ ተስፋ ካለው ሊጉ ሊጠናቀቅ 1 ጨዋታ ሲቀረው ነው ይሄም ጨዋታ ለማንቸስተር ሲቲ ኤቲሃድ ላይ የሚመጣውና
ሌላ ተጽዕኖ የሚኖረው ጨዋታ ሊሆን ይችላል የሚል ነገርን ያነሳሉ። የመጨረሻው ጨዋታ በኤቲሃድ ክሪስታል ፓላስን ማንቸስተር ሲቲ ሜይ ወይም ደግሞ ኤፕሪል መጨረሻ ላይ የሚል ነገር እያነሱ ነው። ያየሁት ነበር መረጃውንና እንግዲህ ይሄ ማለት በሚቀጥለው ወር መጨረሻ ላይ ከጨዋታዎች መሃል ነው የሚሆነው። እስከ መጨረሻው ሊጎተት አይችልም። እስከ መጨረሻው ሊጎተት አይችልም። ደግሞ ቅድም ያላነሳሁት ነገር ምንድነው ዴቭ፣ አርሰናል በግንቦት ወር ከቶፕ 10 ወይም አሁን በደረጃ ሰንጠረዡ ምርጥ 10 ውስጥ ያሉ ቡድኖችን ምንም አይገጥምም። ቅድም ያነሷቸውን ቡድኖች ማነው ዌስትሃም፣ በርንሌይ እና ፓላስን ነው የሚገጥመውና ያም ነገር እንደ አድቫንቴጅ ተብሎ እየተያዘ ነው የሚገኘውና አንጻራዊ ከበድ ያሉ ጨዋታዎች ያሉት ማንቸስተር ሲቲ ነው። በጉዞ ቀለል ያለ ነገር ያለው ወረቀት ላይ ማለት ነው። እነዚህ ነገሮች በሙሉ የምናነሳቸው ወረቀት ላይ ካላቸው ነገር አንጻር ነውና ቀለል ያለው እንቅስቃሴ ያለው በአርሰናል ነውና ከነዚህ ነገሮች አንጻር ምናልባት ሊጉ በአርሰናል አሸናፊነት ሊጠናቀቅ ይችላል የሚለው ነገር እንደ መረጃ ተመልክቻለሁ ዴቭና እንግዲህ ይሄንን ነው ያነሳሉት። ኢንትረስቲንግ ነው በእርግጥም ደጋግመን ብለናል። አሁን ሊጉ ምናልባት 15 ጌሞች ምናምን ቀርተው 20ኛው ሳምንት እንዲገደማ ሆኖ ቢሆን ኖሮ ብለህ ሲቲ ከዋንጫ ሞቲቬሽን ጋር ላይ አሁን ካገኘው ዋንጫ ሞቲቬሽን ጋር አብሮ ቢመጣ ብለህ ብታስብ የሆነ ሊሰራ የሚችል ግምት ይኖራል ብለህ ታስባለህ። እሱም እንግዲህ ያው ጥርጣሬዎች እንዳሉ ሆኖ ምክንያቱም ደጋግመን አንስተናል። ሲቲን በተመለከተ ሁላችንም ያለን አስተያየት አንድ አይነት ይመስላል። የ90 ደቂቃ የጥሎ ማለፍ ዋንጫ ወይም ደግሞ በ90 ደቂቃ ሁሉ ጣጥሮ የሚወሰንበት ዋንጫ የሊጉ አጠቃላይ ብቃትን የማሳየት አቅሙም ደካማ ስለሆነ በዛም ልትፈርጀው እንደማትችልም ግምት ወስዳለሁ። ዞሮ ዞሮ ግን ከተቀስካቸው ምንድነው ጨዋታዎች መነሻም ዝም ብለህ ስታየው ለሲቲ ነገሮች ይከብዳሉ። አርሰናል በጨዋታ ሂደት ራሱ እኮ አንድ ጨዋታ መቀነሱ ትርጉሙ ትልቅ ነው። ተከታዩ ያንንም ጨዋታ የማሸነፍ ግዴታ ውስጥ ነው የሚገባው። ከጣለም ያው ሌላ ጣጣ ነው። ልዩነትን እያሰፋ የምትሄድበት እድል ነው የሚፈጠረው። ካሸነፈም በስሌት ነው የምትመጣው። ያንን የመቀነስ ሂደት ነው። ሁሉም ኦፕሽኖች ባልተጫወትከው ጨዋታ ላይ ይሰራሉ ብዬ ነው ግምት የምወስደው። ማሸነፍ፣ መሸነፍ፣ አቻ መውጣት የሚለው ነገር ሁሉ ስለሚሰራ ጨዋታውን ላጠናቀቀው ቡድን በቃ ሁሉንም ነገር ስላለቀ እዛኛው ቡድን ላይ ነው ጫናው የሚጎላው። ያልተጫወተው ላይ እንደሚጎላ ግምት ትወስዳለህ። እንዳልከው ደግሞ በተለይ ሊጉ ሲመለስ የቦርንማውዝን ጨዋታ በድል ከተወጣ ኢታድ ሄዶ ምንም ነገር ሊፈጠር የሚችልበት ሂደት አለ። ማሸነፍን እንኳን ግምት ባታስገባ እንደው የካራባው ካፑም ራሱ ተጽዕኖ የሚሰጥ ሞቲቬሽን የተወሰነ ይኖራል ብለህ ግምት ብትወስድም አዎ በዚህኛውም በኩል ሊማሩበት እንደሚችሉ ግምት ትወስዳለህ። ግን ያም እንዳለ ሆኖ በትንሹ አርሰናል አቻ ውጤት ይዞ ከወጣ በቃ ነገሩ ተደመደመ ወደሚል አፕሮች እኮ ነው የምትገባው አይደለ? በቃ እዛ ላይ አቻ 1 ነጥብ አርሰናል ከወሰደ ከቦርንማውዝ 3 ነጥብ ወስዶ እዛ 1 ነጥብ ከጨመረ ሲቲንም 1 ነጥብ ነው እዛ ላይ የምትገታውና ልዩነቱ ባለበት ርገጥ ነው የሚሆነው። አርሰናል 2 ጨዋታ ይጨምራል እዚህ ላይ ማለት እኮ ነው አይደለ? አንድ ጨዋታም ከሲቲ ቀድሞ አድርጓል ፕላስ 2 ጨዋታ ስትጨምርበት እንግዲህ ከ7 ጨዋታ ወደ 4 ጨዋታ ነው እየቀረብክ የምትሄደው። 4 ጨዋታ ነው ቀሪ የሚኖርህ ማለት ነው። ያኔ እንግዲህ ዝም ብለህ ሂሳብ ስሌቱ ውስጥ ገብተህ ስንቱን ከአራቱ ጨዋታዎች ቢያሸንፍ አርሰናል ዋንጫ ይወስዳል ወደሚል ማብራሪያ ምንገባ ነው የሚመስለኝ ዝም ብለህ ግምት ስትወስድ። እንግዲህ ያው የምንነሳው በመላመት ሁለት ጨዋታ ካሸነፈ ወር ምናምን ሊያውም ደግሞ ተጋጣሚው ወጦ ነው ከሄደ ሲቲ ሳይሸነፍ ሙሉ ለሙሉ የሚጓዝ ከሆነ በሚል ስሌት ውስጥ ነው የምትገባውና ነገሮች እንግዲህ ወደ መጠናቀቂያው ገደማ ስለሄዱ ለአርሰናል በብዙ መንገድ ምቹ የሆኑ ይመስላሉና ከሁሉም በላይ ደግሞ እንደምታየው አሁን አርሰናል ተጫዋቾቹ በተለይ ዋና የሚመስሉት ተጫዋቾች ከድካም ጋር ነው የሚመስለው፣ ከጉዳት ይልቅ የድካም ነው የሚመስለውና ከብሔራዊ ቡድንም የተዘለሉበት ሂደት በራሱ ሊጠቅመው እንደሚችል ግምት ትወስዳለህና ሞሮርለስ ይሄ ዝም ብለህ ስታየውም ራሱ ስኬጁሉን አርሰናልን እኔም በግሌ ተጠቃሚ የሚያደርገው ነገር ያለ ይመስላልና ክሪስታል ፓላስ ለሲቲ ቀላል ቲም አይደለም። የጠቀስከው ኤቨርተን ቀላል ቲም አይደለም።
ራሱ አርሰናል መግጠሙ በቀላል ነገር ሊታይ የሚችል አይደለም። የምታነሳቸው ነገሮች ቸልሲም ቢሆን ላትገምተው የምትችል ቲም ነው። ትልልቅ ቲሞች ላይ ከፍ የሚልበት ነገር አለ። ስታንፎርድ ብሪጅ ላይ ነው ጨዋታ የሚደረገውና እኔ አይ ቲንክ አርሰናል ገና ከወዲሁ ሲመለስ ከቦርንማውዝ ጀምሮ ነገሮችን ማበላሸት ካልጀመረ በቀር ነገሮችን በራሱ የመወሰን እድሉ እጅግ በጣም ሰፊ ነው። ምክንያቱም ካዝና ውስጥ ደግሞ እኮ የሲቲን እንኳን ተስተካካይ ጨዋታ ሲቲ ያሸንፋል ብለ 6 ነጥብ ለአርሰናል ይዘህለት ብትሄድ 2 ጨዋታ የመሸነፍ እድል ሁሉ እየሰጠው እንዳለ ነው ግምት ወስዶ አይደለ? ያ ሁሉ ነገር ሲደራረብ እኔ የሊጉ ጨዋታ ማለቁ ለማለቅ መቃረቡ በቃ ሲቲን ከሁሉም ነገር የሚያስቀረው ይመስለኛል። እኔ በግሌ ለለህ ነው። ትክክል ዴቭ። አርሰናል አለመሸነፉ እዛው ኤቲሃድ ላይ ሄዶ 1 ነጥብ እንኳን ይዞ ቢወጣ 6 ነጥብ ነው። ስለዚህ ደግሞ ያላቸው የጎል ልዩነትም አሁን እንደምትመለከተው 39 እና 32 ነው። የ7 ጎሎች ልዩነት አለ። ይሄም ተጽዕኖ ቀላል አይደለም። 2 ጨዋታ ራሱ ተሸንፈ ዋንጫውን ማታጣበት እድል ሊፈጠር ይችላል። ከብዙ ነገሮች አንፃር መንገዱ ለአርሰናል የተስተካከለ ነው የሚለው ነው ይመስላል በሚለው ማለት ይመስላል ብለን ብንሄድ ነው የሚሻል የሚመስለው። ከዚህ ከሞሳላ ከመሐመድ ሳላ ጋር የተያዘውን ጉዳይ እናንሳ። ከመልቀቁ ጀርባ ያሉ ሚስጥሮች አሉ ነው የሚለው በነገርህ ላይ ሳሙአላስ ይሄ የሊቨርፑልን ጓዳ ጎድጓዳ በደንብ ያውቃል። በጌም ፖለቲክስ ውስጥ ከጌም ፋይናንስ ጋር በተያያዘ ዝውውሮችን በተመለከተ ስንብቶችን በተመለከተ በሰፊው የሚጽፍ የቴሌግራፍ ጋዜጠኛ ነውና አውቅ ጋዜጠኛ ነው። ይሄ ሰው እንግዲህ ሞሳላ በሊቨርፑል ክለብ አሰልጣኝ አመራሮችና ባለቤቶች ላይ ያለው እምነት ማጣት ነው ከወዲሁ ለመልቀቁ ግልጽ ውሳኔ እንዲያሳልፍ ያደረገው የሚል ይዘት ያለው ነገር ይዞ ወጥቷልና ዋናው ውሳኔ በቃ ይሄ ነው። አልተስማማም ከክለቡ አሰልጣኝ ከአመራሮቹ እንዲሁ ከክለቡ ባለቤቶች ጋር ጥሩ የሆነ ግንኙነት የለውም የሚል ነገር ይዞ መጥቷልና በነፃ ተጫዋቹ እንዲሄድ መልቀቅ ደግሞ ለሁሉም ወገኖች አስማሚ ሆነ በሁለቱ ዊን ዊን ነው ብሎታል። በሁለቱም ወገን በክለቡም በኩል በሞሳላም በኩል አስማሚ ሆነ ተቀባይነት ያገኘ ውሳኔ ነው በሚል ይዞ ወጥቷልና እንደ ጋዜጠኛው አስተያየት ሳላ በመጀመሪያ በወኪሉ በኩል አስቀድሞ ነው የሊቨርፑል የበላይ አመራሮችንና የክለቡ ባለቤቶችን ያናገረው እና ጉዳዩ ወደ ጠረጴዛ ከመምጣቱ በፊት ሳላ ዘንድሮ የሚለቅ ከሆነ 1 ዓመት ቀሪ ኮንትራት ያለው በመሆኑ ብናዘዋውረውና ዋጋ ብናገኝበት የሚል አቋም ነበር ነው የሚለው ከጀርባ በሊቨርፑል ሰዎች በኩል እነሱ እንግዲህ ይሄ ጉዳይ ከተጫዋቹ ከመጣ 1 ዓመት እንግዲህ ውድ የሆነ ኮንትራት አለው ከምንለቀው በነፃ ብንሸጠው ገበያ ላይ ቢቀርብ የተወሰነ ነገር ያመጣልንም ወይ የሚል ነገር ነበር አስቀድሞ ያሰቡት ይላል። ነገር ግን ጉዳዩ ወደ ጠረጴዛ ሲመጣ ይህንን ማድረግ በክለቡ ሰዎችና በተጫዋቹ መካከል መጀመሪያውኑ የተበላሸውን ግንኙነት ይበልጥ እንደሚያበላሸው እንደውም አደገኛና ያልታሰቡ ችግሮችን ይዞ ሊመጣ ይችላል የሚል እምነት መያዙን ይናገራል የጋዜጠኛ። ስለዚህ ተጫዋቹ ከወዲሁ በዚሁ ክረምት በኢትዮጵያ ክረምት ነው የምንለው በተለምዶ በነፃ ልልቀቅ የሚለውን ሐሳብ ተቀብለውት እንግዲህ ሁለቱም ወገኖች ተደስተውበት ተለያይተዋል ነው የሚለውና እንግዲህ ከዛ በኋላ ነው ተጫዋቹ እንግዲህ ሄሎ ብሎ መጥቶ አጭር ቪዲዮ ምንድነው መልቀቁን የሚመለከት ነገር መረጃ የሰጠን ከዛ በኋላ ነው የሚለውና ገንዘብ ለማግኘት ይሄ በሱ ዝውውር ገንዘብ ለማግኘት የሚለው ሐሳብ ተነስቶ የነበረው ከአሌክሳንደር አርኖልድ ኮንትራት ጉዳይ ጋርም ተያይዞ የተፈጠረች በመጨረሻ ሰዓት የተከሰተ ነገር ስላለ የሚፈልገው ወገን ጥሩ ከሆነ ማን ያውቃል የተወሰኑ ሚሊዮን ዶላሮች ያመጣልናል ከሚል ግምት ነው ይላል። እንግዲህ ታስታውሳለህ ማድሪድ የቀኝ ተከላካይ መስመር ቀውስ ገጥሞት በስተመጨረሻ የተወሰነ ገንዘብ ከፍሎ አሌክሳንደር አርኖልድን በጊዜ ነበር አይደል 10 ሚሊዮን ፓውንድ ገደማ ውሉ የ10 ሚሊዮን ውሉ ከመጠናቀቁ 1 ወር 2 ወር ቀደም ብሎ 2 ወር ቀደም ነው ያስፈረመው። ይሄንን ታስታውሳለህና ይሄም አይነት እኮ ክሬዚ ነገር የሚፈጸምበት ስለሆነ ማን ያውቃል ይሄ ተጫዋች ደግሞ 1 ሙሉ አመት ኮንትራት ስላለው እንግዲህ አውሎ ነፋስም የሚያመጣው ብር ምናልባት አረቦቹ ወደሱ የሚመጡ ከሆነ ብለው እቅድ ነበራቸው ነው የሚለው። እንግዲህ ሁልጊዜም ያው ገንዘብ ያሳሳል። ባለሀብቶችም እኛ እንደምናስበው አይደለም። ያው በሀብት ላይ ሀብት ማካበት ነው የሚፈልጉትና ያ ነገር ተፈጥሮ ነበር ይላል። ግን አልሆነም። በመጨረሻ ያለምንም የዝውውር ሂሳብ ጥያቄው በነፃ እንዲሄድ ስምምነት ሆነ ነው የሚለውና በእርግጥ እንደ ብዙዎች አሁን ሲለቅ ስንብቱ እንደ መደበኛ ስንብት አይሆንም ላይታይ ይችላል፣ ወይም ደግሞ ይሄ የጀግና አይነት ስንብት አይሆንም የሚል እምነት አለው ይሄ ጋዜጠኛ።
ይሄ በደጋፊዎቹ ዘንድ ሳይሆን የሚለው በክለቡ ኃላፊዎች ዘንድ ያለ አመለካከት ነው የሚለው። አንዳንድ ጊዜ እንግዲህ የፉትቦል ፖለቲክስ ታውቃለህ ይዞ የሚመጣው ጣጣ ባሰብከው መልኩ አይሆንም። ማንኛውም ተጫዋች መቼም እንግዲህ በቶፕ ሌቭል ወደ ሌላ ትልቅ ሌቭል ወይም ደግሞ ክለብ ሊሻገር ካልሆነ በቀር በቶፕ ሌቭል ከክለብ ተሰናብቶ አይሄድም አይደል? እንግዲህ ስንብትህ ሊሆን ከቻለ በበጎ ጫማህን የምትሰቅል ከሆነ ያ በቃ በጣም ሁሉንም ወገኖች የሚያስደስት ነው የሚሆነውና ይሄ ግን አነስ ወዳሉ ክለቦች የምትሄድ ከሆነ ሀገር የምትቀይር ከሆነ ምናምን እንደዚህ አይነት ነገሮች ይጠበቃሉ። ሁሉንም ነገሮች ሊያውም ደግሞ አክብረህ ሲሆን ነው እሱ ማለት ሁሉም ነገር ሆኖ አክብረህ በቃ የብቃት መውረድ ደረጃው ታውቆ ተለይቶ ምንድነው ሆነህም ስትነሳና ስትገባ ተጽዕኖ ማድረግህ እየታየ ሁሉም እንደወደደህ እንዳፈቀረህ የምትሄድበት ነገር ሲሆን ያኔ የጀግና ስንብት ሊኖር እንደሚችል ይታሰባል ነው የሚለው። ግን አይደለም ይሄ አይሆንም፣ በተለይ በክለቡ በኩል አይሆንም። ግን ይሄ የደጋፊዎች አስተያየት አይደለም። ይሄ ተጫዋች እስቲልም የደጋፊዎች ጀግና መሆኑን ነው ይሄ ጋዜጠኛ የሚናገረውና ከታሰበው ፈጠን ብሎ አንድ አመት ፈጥኖም እንግዲህ በሳላ በኩል የመጣ ስለሆነ ውሳኔውም ይሄ የጀግና ስንብት እንደማይኖርም ግምት መውሰድ ይቻላል ይላልና በሊድሱ ጨዋታ እንግዲህ ታህሳስ ላይ ታስታውሳለህ ራሱ ወደ ጋዜጠኞች መጥቶ አርነ ስሎትን በደንብ ነው አይደል በይፋ የተቻቸው። ለምን እንደሚያስቀምጠኝ አላቅም፣ ክለቡ ለምን ይሄን እንደሚወስን ብሎ የብሶት አስተያየት የሰጠበትን ጊዜ ታስታውሳለህ። አንድ ሰው አለ የማይወደኝ ያኔ ባክፋየር ነው ያደረገው። ሞሳላ ነው በነገራችን ላይ በዛ የፎረሾውና የመገናኛ ብዙሃንም ትችት ዋና ሰለባ የነበረው እሱ ነው እንደምታውቀውና የፒያር ውድቀት ነበር። የመጣውም እሱ ነው። ጋዜጠኞችን እንዲህ ምንድነው ምንዞን ላይ ነው የሚባለው መተውም ሲያናገር ከዚህ በፊት አይታወቅም። አጋጣሚውን ተጠቀመበት። ሲፈልግ ነው ጋዜጠኞችን የሚፈልገው የሚያናገረው የሚል በጣም ሰፊ ወቀሳ ነበር። እኔም አንተም ስናነሳ እንደነበር ታስታውሳለህና ይሄ ውሳኔ ሁለቱም እርስ በርስ ካንዳቸው የሚላቀቁበት መንገድ እንዲፈልጉ ያስገደደ ውሳኔ ነው ይላል። ሊቨርፑልም እንደው የሆነ ነገር ተፈጥሮ ይሄን ተጫዋች በተገላገል ነው የሚል ሳላም ከዛ ውሳኔ በኋላ በክለቡ አመራሮች በክለቡ አሰልጣኝ በመገናኛ ብዙሃንም የተፈጠረው ነገር ስላልተመቸው እሱም ቢሆን ከዚህ ክለብ መውጫ ቀዳዳውን ሲፈልግ ነበር ነው የሚለውና ሳሙኤልስ ነው ይሄንን የሚናገረው። ባለፈው ጥር ላይ ጃንዋሪ ዝውውር ላይ ተጫዋቹ የመውጫ ቀዳዳ ፈልጎ ነበር፣ ግን በታሰበው መንገድ ሁነኛ ፈላጊ ክለብ አልመጣም ነው የሚለው። በተለይ ደግሞ እንግዲህ ከሳውዲዎች ወገን የታሰበ ነገር አልመጣም ነው የሚለውና የዝውውር ሂሳብን ይዞ የሚመጣ ፕላስ 400,000 ሳምንታዊ ደሞዝን ሸፍኖ ወይም ደግሞ ተቀራራቢ ነገር ይዞ የሚመጣ አንዳችም ወገን አልነበረም ነው የሚለው። ስለዚህ ያ ጊዜ ያለፈ ነው የሚለው። ያለምንም ጥርጥር እንግዲህ ከክለቡ ኮች ጋር ችግር የፈጠረ በሳምንት ከፍተኛ ደሞዝ የሚከፈለው ከሁሉም በላይ ደግሞ የሚጠበቀውን የሜዳ ላይ ብቃት ማሳየት ያልቻለ ተጫዋችን መልቀቅ ትልቅ ፍላጎታቸው ሆኖ ቆይቷል ነው የሚለው። ሊቨርፑሎችንም ስታይ ስምምነት የለም፣ የብቃት ደረጃ ወርዷል። በምን እንደሚገላገሉት ነበር ሲያስቡ የነበረው ነው የሚሉትና እንደውም ነው የሚለው ያለፈው ሲዝን ኮንትራቱን ለማደስ ሲወስኑ የአንድ አመት ኮንትራት ነበር የመስጠት ፍላጎት የነበራቸው። እቅዳቸው የነበረው 1 አመት ለመስጠት ነበር። ነገር ግን ተጫዋቹ ፈጽሞ የሚቀበል አልነበረም። ጭራሽ ለድርድርም የሚቀርብ ጉዳይ አልነበረም ይላል። አሁን ግን ነገሮች እንግዲህ መልካቸው ተቀይሮ ተጫዋቹ እንግዲህ ኮንትራቱ በ1 አመት ወርዶ ለመልቀቅ መወሰኑ ይፋ ሆኗል። እንግዲህ ክለቡ ከብቃት ጋር በተያያዘ በነገር ላይ ኤፍኤስጂ ዴታን መነሻ አድርጎ ነው የሚገመግመው። ብቃትን ይገመግማልና በዚህ ዴታ መነሻ በዚህ አናሊሲስ በሚቀርብ አናሊሲስ መነሻ ተጫዋቹ ኮንትራት መፈረም አልነበረበትም ነው የሚለው። ለምን ቁጥሮች እያሳዩ ነበር የመውረድ ብቃቱ ማለት በቃ ወደ ታች እየሆነ እንደሆነ ዝቅ እያለ እንደሆነ የሚያሳዩ ማስረጃዎች ነበሩ ነው የሚለው። ግን የሊቨርፑል ሰዎች ደግሞ 30-40 ቀዳዳዎችን ያዩት ነው የሚሉት። ተጫዋች ብናመጣ በሱ ቦታ ላይ የምናወጣው ወጪ ምን ያህል ይሆናል? በደሞዝ ረገድ ምንድነው የምናጣው የምንጨምረው? በዝውውር የምናመጣው ምንድነው? የሚመጣው ተጫዋች ፕሮፋይሉ ምን ያህል ነው? እነዚህና እነዚህ የመሳሰሉ ነገሮችን በጣም በስፋት ከግምት ውስጥ አስገብተው ነው በዚህ ላይ ከደጋፊውም ሊደርስ የሚችልን ጫና መቋቋም ፈርተዋል። ፕላስ ይሄ ተጫዋች በጊዜው በኮከብ ጎል አግቢነት ጎልደን ቡል የወርቅ ጫማ ማሸነፍ የመቻለን ከዛ በኋላ ደግሞ እሱ ብቻ ሳይሆን ከአሲስትም ጋር በተያያዘ የክለቡ ምርጥ አሲስተር ነበርና
ፈጽሞ ይሄንን ለማድረግ አልተገደዱም ነበር። በቃ ሲያዩት ሲያጤኑት እጃቸው ታስሮ ቢሆን እንግዲህ 2 ዓመት ኮንትራት በዛ ግድንግድ ደሞዝ ለመስጠት ተገደው ነበር ነው የሚለው እንጂ የሚቀርቡ ቁጥራዊ መረጃዎች በማስረጃ የተደገፉት መረጃዎች የብቃቱ መውረድን በደንብ በተጨባጭ እያሳዩ ነበር። ለዚህም ነበር የ1 ዓመት ኮንትራት ብቻ ለመስጠት ፈልገው የነበረው የሚል ነገር ወጣ። እንግዲህ ሳይሳካ እንግዲህ 2 ዓመት ሆነ። ይሄ የጠቃቀስነው ችግር ተፈጠረ ከአሰልጣኙ ጋር። ከዛ በኋላ በሁለቱም ወገኖች መካከል እንግዲህ አይንህ ላፈር የሚል ነገር ነው በተጨባጭ ይታይ የነበረው ነው የሚለው። በክለቡ ውስጥ እንግዲህ ከኮቹና ቁልፍ አመራሮች በቀር በተጫዋቹ ቢሮ ውስጥ ያሉ ሰዎች፣ የተለያዩ ኃላፊነት ላይ ያሉ ሰራተኞች እና ተጫዋቾች እጅግ በጣም ነው የሚወዱት ነው የሚለው አሁንም ዘገባው። ይሄንን ተጫዋች ምንም የቀነሰ ነገር የለም። ተጫዋቹን በተመለከተ ረጅም ዘመንም ስለቆየ ምንም የተለወጠ ነገር የለም ክለቡ ቤት ውስጥ ከአመራሮች በቀር ነው የሚለው። ክለቡን ለቆ እስኪሄድ ድረስም ይሄ ይቀዘቅዛል ተብሎ አይጠበቅም ነው የሚለው ሳም ዋላስ። ከክለቡ ባለቤት ከአመራሮቹ ኤድዋርድና ሂዩዝ እንዲሁም ከስሎት ጋር ግን ግንኙነታቸው በጣም ወርዷል ነው የሚለው። ራሱን እንግዲህ እሱ ቁንጮ ተጫዋች አድርጎ ነው ከተጫዋቾች ቁንጮ አድርጎ ነው ራሱን የሚመለከተው። የሚደረግለትም ትሪትመንት በእነዚህ ሰዎች በጠቀስኳቸው ሰዎች በኩል እንደዛ እንዲሆን ነው የሚፈልገው ነው። ፈርስት ሌቭል ትሪትመንት ነው የሚፈልገው ነው የሚለው ይሄ ጋዜጠኛና ያ ካልሆነ ደግሞ ያው እንደተለመደው ግጭት ውስጥ እንገባለን። በተለይ አሁን በዚህ ክለብ ውስጥ ቆይቼ 1 ዓመት ጨምሬ ማለሰለፍ ከሆነ ቤንች መሆን ከሆነ ብሎ የሚያስበው ተጫዋቹ ያው ወደ ተለመደው ግጭት ውስጥ ገባል ነው። ለምን አልሰለፍም ብሎ የተለመደውን አስተያየት መስጠት ይጀምራል። ያ አስተያየት ደግሞ አያስማማቸውም። የጊዜ ሂደት እንጂ የጊዜ ጉዳይ እንጂ ደግሞ ወደ ቤንች መውረዱ እንደማይቀርም በራሱ በተጫዋቹ በወኪሉ በኩልም ታምኗል ነው የሚለው። ስለዚህ ሌላ ግጭት፣ ሌላ የፐብሊክ ዲዛስተር ውስጥ ወይም የሌላ እንግዲህ የህዝብ ግንኙነት ቀውስ ውስጥ ከምገባ ውሳኔ ከወዲሁ ቢታወቅ ጥሩ ነው። በዚህ መልኩ ዊን በሁለቱም ወገኖች በኩል ዊን በሆነው አማራጭ ሄዷል ነው የሚለው እንግዲህ ዘገባውና ከክሎፕ ጋር እንደምታስታውሰው 2024 ላይ ዌስትሃም ላይ ሲያስቀምጡ ተመሳሳይ ነገር ተፈጥሮ ነበር። ታስታውሳለህ አይደለ? ያኔም ግንኙነታቸው ላይ ጠገን ተሰብሯል ይላል ይሄ ጋዜጠኛ። ገራሚው ነገር መልቀቁን ይፋ ባደረገበት ቪዲዮ ላይ ከደጋፊዎች በቀር አንድንም ሰው በስም ጠርቶ አላመሰገነም። በነገር ላይ የክለቡን ተጫዋቾች በሚል ነው የጠራቸው፣ አመሰግናለሁ በሚል። ይሄ በርሱ እንግዲህ በክለቡ ሰዎች መካከል ያለውን ግንኙነት በደንብ በቃ ፍንትው አድርጎ ያሳየ ነው ይላልና ያልተመሰገኑት ግን የሊቨርፑል አመራሮች እጣ በራሱ በዚህ ክረምት አሊያም በቀጣይ ክረምት ያልቃል ይታወቃል። ስሎት እንግዲህ ተሰናባች ናቸው የሚለው ጠንክሯል። ቻምፒየንስ ሊግ ተሳትፎ ብቻ ነው ከሳቸው የሚጠበቀው ተብሏል። ሂዩዝ እና ኤድዋርድ ደግሞ እስከ ቀጣይ ዓመት መጨረሻ ኮንትራት አላቸው። እነርሱም አይነኪ አይደሉም ነው የሚለው። ሂዩዝ እንደውም ከሳውዲ ጋር ከአልሂላል ጋር ግንኙነት ፈጥሯል የሚል መረጃ ወጥቷል። ግን ለሁሉም አስቀድሜ የጠቀስኳቸው ስሞች ግን ቀጣይ 10 ሳምንታት ብዙ መልስ ይዘውላቸው ሊመጡ ይችላሉ ነው የሚሉት። ሁሉም ዋንጫ ያስባል። አንድ ዋንጫ ካገኙ ለሳላም ስንብት እጅግ አስደናቂ፣ ለስሎትም ቆይታ እጅግ ወሳኝ፣ ለሁለቱ አመራሮችም ቆይታ እጅግ ወሳኝ ነው የሚሉ ነገሮች እየተነሱ ነው። ሳላ እንግዲህ ከስንብቱ በፊት ዋንጫ ካነሳ በጣም የሚገርም ነው የሚሆነው። ለሱ ስንብት እጅግ ጣፋጭ ሊሆንለት እንደሚችል ግምት ትወስዳለህ። ቀጣይ ሁኔታው አልታወቀም። ብዙ ነገሮች ይወጣሉ። በነገር ላይ ሳውዲ ይባላል፣ ወኪሉ ግን የወሰነው ነገር የለም ነው የሚለው። ግን ቀዳሚ ትኩረታቸው ነው። ቀዳሚ ትኩረታቸው ሳውዲ ነው። በተለይ ሂላል የሚል መረጃ ወጥቷል። አል ኢቲሃድ የሚባለው ክለብ ደግሞ የአጥቂ ክፍተት አለው። እንግዲህ ያው በመንግስት የሚተዳደሩ ስለሆኑ ክለቦቹ የአጥቂ ክፍተት ያለበት አል ኢቲሃድ ነው የሚል መረጃ ወጥቷል። እዛ ከሄደ ይታያል። ሳላ አሜሪካንም ይወዳል ይላሉ። በነገር ላይ በጣም ከአሜሪካ ጥልቅ ፍቅር አለው። ልጆቹም እንግሊዝኛ ቋንቋ ተናጋሪ ሀገራትን ይመርጣሉ የሚል መረጃ ይወጣል። እንግዲህ ከገንዘብ አንጻር ግን ይሆናል ተብሎ አይጠበቅም ነው የሚለው። ከዛ ውጭ አውሮፓም አንድ አማራጭ አለ ይላሉ። 48 የቻምፒየንስ ሊግ ጎል ስላስቆጠረ እንደ አውሮፓ ቻምፒየንስ ሊግ ተሳትፎ የሚያደርግ ክለብ ውስጥ ቢቆይና ያንንም ቁጥር ትንሽ ከፍ ቢያደርግ ወደ 50 ቢያደርስ የሚሉ ወገኖች አሉ የሚል መረጃ እንግዲህ ተያይዞ ወጥቷል ከሞ ሳላ ጋር በተያዘ በአካል እንዳነሳ ነው። እንደው ግን የሊቨርፑል ደጋፊዎች ሀሳባቸውን ሊሰጡን ይችላሉ። ዴቭ ያኔ በጥር የዝውውር መስኮት የቀረበላቸው ከሳውዲ የመጣው 150 ሚሊዮን ፓውንድ ያሁኑ አይደለም የባለፈው ከዓመት በፊት የቀረበው ገንዘብ ያስቆጫቸዋል። እንደው ይሄን ሐሳብ ቢሰጡኝ እንደው ያነሳ ነበር። ያኔ በመጀመሪያው ዙር ባደረገላቸው እንቅስቃሴ ብቻ ቢለቁት ሁለተኛው ዙር ላይ
ያን ያክል ሳላ ትልቅ አልነበረም ተጽዕኖ ኮንትራቱን እኮ ከፈረመ በኋላ አመቱ ከተጠናቀቀ በኋላ 76 ጎል እኮ ነው ያስቆጠው በጣም ደካማ ሆኖ ነበር የውድድር ዘመኑ ሁለተኛውን አጋማሽ ያጠናቀቀውና ያ ገንዘብ የሚናፍቃቸው ይመስለኛል እንዳነሳው ጀግና ሽኝት ለማድረጉ እንደው ቀድሞ መታወቁም ጥሩ ነው እንደነ ጆርዳን ሄንደርሰን ፋቢኖ ይሄ በምንድነው በጓሮ በር አይደለም የሚወጣው በደንብ ደጋፊዎቹን ተሰናብቶ ምናምን እንደሚወጣ ታያለ ግን ዊን ነው ለሁለቱም ወፍራም ደሞዝ ነው የሚከፈለው ስለዚህ ሊቨርፑል ለአንድ አመት ቢያንስ ይሄንን ክፍያ ያስቀራል የዝውውር ገንዘብ እንኳን ቢቀርበት ይሄን ማስቀረት ይችላል ሳውዲዎች ፈላጊ ከለ ሆኖ ደግሞ አለመምጣታቸው ምናልባት ሊቨርፑል ከዝውውር ሊያገኝ የሚችለው ሂሳብ አይነት ነገር አለና ያው ሲስማሙ የተወሰነ ነገር ሊከፍሉት እንደሚችሉ በሊቨርፑል በኩል ታነሳለህ ግን ሳላ መጨረሻ ላይ እየወጣበት ያለው መንገድ በርግጠኝነት መናገር ይቻላል አመቱን በሰላም ለመጨረስ ነው እንጂ እንደማይለዩ እንደማይቀጥሉ ከዚህ በኋላ በርግጠኝነት ከዛ አስተያየት በኋላ እንደማይቀጥል በርግጠኝነት መናገር ይቻላል ኦፍ ኮርስ የአርነ ስሎትም ስንብት ኦልሞስት ተቆርጧል እየተባለ ነው የሚገኘው በውድድር አመቱ መጨረሻ ላይ ተቆርጧል ተብሏል አቀደም ያነሳቸው ሰዎች በአስተዳደር ስራ ላይ የሚገኙት እንደ ሪቻርድ ሂውዝ እና ማይክል ኤድዋርድስ አይነት ሰዎች እነሱም ምጣቸው አልተወሰነም ወደ ሳውዲ የመሄድ ነገር አለ እየተባለ ነው የሚገኘው እናም ደግሞ አሰልጣኝ ሻቢ አሎንሶ አዲሱ የሪያል ማድሪድ አሰልጣኝ ለመሆን በሊቨርፑል ሰዎች በኩል ስራዎች እየተሰሩ እንዳለ መረጃዎች ይወጡ ነው የሊቨርፑል አሰልጣኝ እንዲሆን ማለት ነው የሊቨርፑል ቀጣዩ አሰልጣኝ እንዲሆን ብዙ ነገሮች አሉና እሱም እንደ ቀድሞ ሁኔታ ያስቀመጣቸው ነገሮች በተለይ ከዝውውር ጋር በተገናኘ ቀጥተኛ ተሳትፎ እንዲኖር ይፈልጋል እንደዚህ አይነት የሚሉ የሊቨርፑል ደግሞ ይሄ ነበር ተከከለ እሱን ስንመለከት ነበር ይሄ ማለት እንደይፍ እና በቃ እንግዲህ ክብራቱና ክብራን ኤችዲ ስፖርቶች ነበረን አጭር ነው ፕሮግራማችን እንዳለው 30 ደቂቃ ቆይታ ነው ያለው እንደውም ገፋ አድርገናል ለነበረን ጊዜ ከልብ እናመሰግናለን በመጪው ቅዳሜ እንግዲህ የተለያዩ ትልልቅ ጌሞች ባይኖሩም የተለያዩ ጉዳዮችን ይዘን ከባካል ጋር በድጋሚ ምን መጣ ነው የሚሆነው ቆይታችን አበቃ መልካም ጊዜ ብያለሁ ባይ ሰላም እንደ መልካም ጊዜ ላንተ ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ